የትንቢቱ ስዕል አዲስ ልሙጥ ሰማይ ጭጋግ ያልሸፍነው፣ የጨረቃ ድምቀት ዳመና ደርቦ ያላደፈረሰው፣ የፀሐይ ጨረሯ ፍቅር የሚረጨው፣ የከዋክብት ብዛት ጎልቶ የሚነበበው፣ አዲስ ድንግል መሬት ማረሻ ያልነካው፣ በዝናብ ተመትቶ ጎርፍ ያልሸረሸረው፣ በደም ያልሰከረ ኮረብታና ሜዳው፣ ፍጹም ንጹሕ አየር ኃጢአት ያልበከለው፣ ይህ ነው የትንቢቱ ስዕል ከሩቅ የሚታየው። ከትንቢቱ ስዕል ታላቅነት አለ፣ ለዘመን ያደረ ለዘመን የራቀ። በኢሳይያስ ትንቢት መጽሐፍ የረቀቀ፣ በሸበተች ሀገር የፍካቷ ጀምር በኮሰምንባት፣ ፋና ወጊ ሆኖ የሚመጣው ቴዎድሮስ ይታያል ከርቀት። ክረምትና በጋ ይፈራረቃሉ ጊዜውን ጠብቀው፣ የትንቢቱ ስዕል ለሁሉም አዲስ ነው። በግፍ የተቋተ ወፍራም እንባ አይተንም፣ ያለ ማዳበሪያ ያበቅላል መሬቱም፣ የሚታየው ሁሉ የዛሬን አይመስልም። ፍትህ ይጎመራል፣ ጠቢብ ይጠበባል፣ ሰውነት ይፋፋል። የሚመጣው ቴዎድሮስ ማንነትን ሊያድስ፣ ለጥያቄያችን መልስ ቆሟል ዘመን ሊዋስ። የትንቢቱ ስዕል ውስብስብ አይደለም፣ የእፎይታ ስብስብ የነፃነት ዓለም። በዘመን ሽራ ላይ አንድነት ይታያል፣ በቀለማት ኅብረት አሸብርቆ ደምቋል። በአንድ የዘር ልዩነት ስርዓት አያንጽም፣ ደንበር አያስቀምጥ መሬትን አይከፍልም። ወንዱ ማጀት ገብቶ አይርመጠመጥም፣ ሀገር ስትደፈር ቀሚስ አያጠልቅም። የትንቢቱ ስዕል ረቂቅ ነው የምር፣ አይኖርም አእምሮ ተበርዶ ራቁት የሚኖር፣ ከራሱ እየጠፋ ተሻግሮ የሚከበር፣ በማንነት ወጀብ የማይደናበር። ያጓጓል የእውነት ምን ነው ዛሬ ቢሆን፣ መራመድ ቢበቃን አንገታችን ደፍተን፣ መኖር እንድንችል እንደ ሰው ተከብረን፣ አዋቂነን ብለው ከሚጫወቱብን እየተከተሉ ከሚጠዘጥዙን፣ ብንጠበብበት ምናለ ቢተውን፣ ይችን ድንቅ ሀገር ብናለመልማት፣ አራሙቻ ነቅለን ጽዱ ብናደርጋት፣ ምናለ ቢተውን፣ ጥበብን ማንገላት፣ በንዋይ ገንዘን መቃብር ባንከታት፣ ምናለ ቢተውን፣ ነፃነት ሜዳ ብንቦርቅባት፣ ያህን ዘር ለብቻ ደርድረን ሰድረን፣ የለን ዘር ለብቻ በደንብ አሰልፈን፣ ትርጉም አልሰጥ ብሎን በነጠላ ፊደል ስቃያችን በላን፣ በጠባብ አእምሮ ጥበብ እናፈቅን። ሃን ከለዘር ስንጽፍ ቀላቅለን፣ ጊዜ ያለው ለሁሉም ትርጉም የሚሰጠን። የትንቢቱን ስዕል ምን አለ ቢያዩልን ቢተረጉሙልን፣ ገባቸው ነበር ያን የጭቁናችን። አንዱ መሬት ላይ ተኝቶ ያለምንም ጉዝጓዝ፣ አማርጠው ሲበሉ በስስት የሚፈዝ፣ አፈር እየጋጠ ሰንብቶ የሚናዘዝ፣ መቃብር ለመግባት የሚፈልግ መግነዝ፣ ሌላው በወርቅ አልጋ ሰክሮ የሚንበዛበዝ፣ ሲሞት በወርቅ ሳጥን አጊጦ የሚቀበር። ይህ ነው ፍትህ ማለት በዚች በኛ ሀገር። ደምቀን እየኖርን በልዩነት ጀንበር፣ ይህንን እያየን የትንቢቱ ስዕል እንዴት አይናፍቀን? የሚመጣው ቴዎድሮስ እንዴት አያጓጓን? እንዴትስ አይርበን? እንዴትስ አይጥማን? በህሌናችን አይን ስናየው ስዕሉን እየጨረሰ ነው ተክነው ጥበብን። ይመጣል እንጠብቅ ለምልሞ ተስፋችን፣ ሌላ ሀገር የለን አንዲት ናት ምድራችን። ትንቢቱ ስዕል የመቅረብ ምልክት፣ ሰርተን ጨርሰናል ትልልቁን ኃጢአት። አቤት እያፈረሰ ነው ያረጀ ቤት ማገር፣ ቋሚ ሐውልት ሰርቶ ዕድሜ ልክ ሚኖር። ከመምጣቱ በፊት ቀድሞ ለመጨረስ ስዕሉ ይታያል ይራወጣል ቴዎድሮስ። ይፋ ብንናገር ይህንን ታምር አዋጅ፣ ወፍጮ ላይ ዘርግተው ይሰብሩናል በመጅ። አሁን ከፊታችን ትልቅ ነው ሕልማችን፣ እውን ሊሆን ቀርበዋል ያውጥን ተስፋችን። ፍንጭ ተቀምጠዋል በፍካረ ኢየሱስ፣ ምድር ላይ ሲመጣ ይሆናል ሳልሳዊ ቴዎድሮስ። ሀገርን ለማከም ጥበቡን የሚያፈስ፣ እንደ ጌታ አመጣጥ ታምር እንዳይባል ቀድሞ ከነገሰው ቴዎድሮስ ትልቅ ስም ተውሷል። ምነው ይቺ ሀገር በደስታ አትስቅም? ፍትህ ይጎመራል ስትባል አትሰማም፣ ፍጥረት ይከበራል ስትባል አትሳሳም። ምሳሌ ለመሆን ለዚች ደንቆሮ ዓለም ፍጻሜውን ደርሷል፣ ይመጣል አይቀርም። ይህን ስትባሉ ደስታ የሚባል ነገር ፊታችሁ ላይ የለም። ቧልት መስሏችሁ ይሆን የትንቢቱ ስዕል? አይዟችሁ አይርቅም፣ በራእይ የታየ አንድ የቀረ የለም። ሁሉም ተፈጽሞ አይተናል እስካሁን። ሰው እንዳውሬ ሆኖ ኖሯል ብዙ ዘመን። ሁሉንም አየነው እያፈራረቅን፣ የሚመጣው ብቻ እኮ ነው የቀረን እንጂ ሌላውስ አብቅቷል። በሚመጣው ቴዎድሮስ ቁስላችን ይሽራል። ፍካሬ ኢየሱስም ትንቢቱን አንስቶ ተግባሩን ይገልጻል። ያኔ ነው ሰው የሚባል ፍጡር እንደ ሰው የሚኖር።